ይህ አዋዜ ልዩ ሰበር ነው። የአሜሪካ ማዕከላዊ እዝ የኢራን የሰርጥ ውስጥና አካባቢ 10 ኢላማዎችን አንፍሬ አደርኩ ብለዋል። የኢራን እስላማዊ ዘብ በበኩሉ እኔም ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ኢላማዎችን ስደበድብ ነጋ ብለዋል። ቴህራንና ዋሽንግተን ከመናናቃቸው የተነሳ ሲናቦጡና ሲናገሉ ያድራሉ። ይሄ ጨለማ ለበስ ቁርቋሶ ተፈርሟል የተባለውን ያልተስማምቶም ስምምነት ስሙኒ የማያወጣ ብጫቂ ወረቀት ያደርገዋል ተብሎ ይፈራል። ዶናልድ ትራምፕ ቢሉት በእጀ እንደማይል እልኸኛ ልጅ ያስቸገራቸውን እስላማዊ አብዮታዊቷን ኢራን ይሄ ነገር እንደገና ተመልሼ የጀመርኩትን እንድጨርስ አትገፋፊኝ ሲሉ እንዲያስጠነቅቁ አድርጓቸዋል። ትራምፕ ዛቻቸው ምንም እንዳልፈየደ ባለፈው የስዊዘርላንድ ስብሰባ ላይ ዋና ተደራዳሪ ሙሐመድ ባገር ቋሊባፍ እንደነገሯቸው ይታወሳል። ዛቻና ማስፈራራቶ የትም አላደረሰዎትም፣ ቢያደርሱት ኖረማ እዚህ ሰው አገር ተራራ ድረስ ለድርድር ባልመጡ ብለዋል። ትናንት ቅዳሜ ትራምፕ አሜሪካ ከ40 ቀን ቅጥቀጣ በኋላ ትታው ወደ ወጣችው ጦርነት እንድትመለስ ከተገደደች እስላማዊቷ ሪፐብሊክ ኢራን ህልውናዋ ያከትማል፣ አተርፍም ብለዋል። ትራምፕ እንዳስገነዘቡት ኢራን በሆርሙዝ ሰርጥ የሚተላለፉ መርከቦች ላይ ጥቃት በመፈጸም ተኩስ አቁሙን ደጋግማ እየጣሰች ነው። ትራምፕ ይህን መግለጫ የሰጡት ጦራቸው አርብ ሌሊት ለቅዳሜ አጥቢያ በርካታ የኢራን ኢላማዎችን ሲነረት ካደረ በኋላ እንደነበር የሚታወስ ነው። ኢራን የተኩስ አቁሙን በመጣሷ የአሜሪካ የጦር አውሮፕላኖች የኢራንን የሚሳኤልና የሰው አልቦች ማከማቻ ስፍራዎችና የዳርቻ ራዳር ጣቢያዎችን አነቡጨዋል ሲሉ ፕሬዚደንት ትራምፕ ማወጃቸው አይዘነጋም። ይህ አልበቃቸውም። ሲቀጥሉም ምናልባት ምክንያታዊ መሆናችን የሚያበቃበት ነጥብ ላይ ልንደርስ እንችልና በጣም በተሳካ ሁኔታ ጀምረነው የነበረው ሥራችንን በወታደራዊ መንገድ እንድናጠናቅቀው እንገደድ ይሆናል። ያ ከሆነ ደግሞ እስላማዊት ሪፐብሊክ ኢራን በሕያዋን መካከል አትቆጠርም ሲሉ አስጠንቅቀዋል። አሜሪካ ዛሬ ሌሊቱን ደግሞ ቀነደሽኩ ብላ ያቀረበቻቸውን 10 ኢላማዎች ስትዘረዝር የቅኝት መሠረተ ልማት፣ የተግባቦት ስሪቶች ኮሚኒኬሽን ሲስተምስ፣ የአየር መከላከያ ጣቢያዎች፣ የሰው አልባ ማከማቻ ጣቢያዎች፣ ፈንጂ የማንጠፍ አቅሞችን ብላለች። ኢራን ታዲያ ምን ተረፋት የሚያሰኝ ቅጥቀጣ ነው። አሜሪካ እንደምትለው የአየርና የባሕር ኃይሎቿ ጥያራዎች ክንፍ ለክንፍ ገጥመው ሲያነቡጡና ሲያደባዩት ያደሩት ወታደራዊ እሴቶች በሆርሙዝ ሰርጥ ውስጥና አካባቢ የኢራን ይዞታዎች ወይም ግዛቶች ላይ የሚገኙ ናቸው። በተለይ ከድብደባ አርፈው አያውቁም። ከሽም ዋናው የሰርጡ መተላለፊያ የጦር ዝግጁነት ደሴቷ ነች ለኢራን። ከመሬት በታች የሚሳኤል ከተማዎች ያነጸችባት ስትራቴጂክ ከግዛቷ ነች። ዱላ ያልተለያት በዚህ ምክንያት ነው። ደቡባዊ ኢራን ውስጥ ትገኛለች። ከዚህ የአሜሪካ ጥለዛና ወገራ በኋላ እስላማዊ ዘቡም አሜሪካንን ተኩስ በመጣስ ወንጅሎ ወደ መከረኞቹ እጅ ማሳረፊያ ሁለቱ ሰላጤዎች ኩዌትና ባህሬን ላይ በሚሳኤል አፍንጫ ላይ የታሰሩና የሰው አልባ ሆር ላይ የተለጠፉ የእሳት አሎሎዎች ሲወረውር አድሯል። ዘቡ እንዳስገነዘበው ባላቋረጠ ሁኔታ እየተቀነደሹ የሚገኙት በእነዚህ አገራት ውስጥ የሚገኙ የአሜሪካ ወታደራዊ ይዞታዎች ናቸው። በእርግጥም በቅርብ የወጡ የሳተላይት ምስሎች እንዳሳዩት የአሜሪካ 5ኛው የባሕር ኃይል ክፍለ ጦር ዋና ማዘዣ ባህሬን ውስጥ እዝና ተቋሙ በሚሳኤል እርሳሶች ጠቅርሾም ከሰል መሸጫ መደብር መስሎ ይታያል። አሜሪካ የጦር ሰፈር አለኝ ባትል ይሻላል የሚያስብል ነው። ተኩስ አቁሙን መጣስ በኢስላማባድ ያልተግባብቶም ስምምነት የመጀመሪያው ሐረግ ላይ ከተገለጸው በተቃራኒ ነው። ይህም በመጨረሻ ሁሉንም ዲፕሎማሲያዊ ጥረቶች አፈርደቼ ሊያስበላቸው ይችላል ሲል አስጠንቅቋል። በኢራን ፕሬስ ቲቪ በኩል ባወጣው መግለጫ የኩዌት ጦር በበኩሉ ሌቱን ሙሉ የጠላትን ሚሳኤልና ሰው አልቦችን መከላከል ስል ጣቴን ከመላጭ ላይ ሳላነሳ ነጋ ብሏል። ስማቸውን ያልገለጹ የአሜሪካ ባለሥልጣን ለሮይተርስ ሲነግሩት የኢራን የሚሳኤል ሩምታና የሰው አልባ ወጀብ
የገደለው ወይም ያቆሰለው አሜሪካዊ የለም። በአሜሪካ ተቋሞች ላይም እዚህ ግባ የሚባል ጉዳት አልደረሰም ብለዋል። እስላማዊ ዘቡ በበኩሉ የጥቃቱን ኢላማዎች ሲናገር ግን የተለየ ነገር ነው። ሲያስጠነቅቅም ከዚህ በኋላ አሜሪካ ወደ ጥቃት ብትመጣ ምላሻችን ደምሳሽ ይሆናል ብሏል። ዘቡ ስማቸውን የሸሸጉት የአሜሪካ ባለሥልጣን እግዚአብሔር ይመስገን በሰውም በንብረትም ቸር አድረናል ማለታቸውን በእጅጉ የሚቃረን ማብራሪያ አውጥቷል። በሀገረ ኩዌት 8 ቁልፍ የአሜሪካ ወታደራዊ ጣቢያዎች ነፍረዋል ብለዋል። እነዚህ ጣቢያዎች ደግሞ የሚገኙት በአል አልሳሌም ጦር ሰፈር ውስጥ ነበረ ብሏል። በባህሬንም በፖርት ሳልማን የሚገኘው የ5ኛው የባህር ኃይል ጦር ሰፈር እንዲሁ ሲደበደብ አድሯል ብሏል። አሜሪካ በተከታታይ 2 ሌሊት እየተዋጋች ለማደር የተገደደችው በተከታታይ በተመቱ 2 ዕቃ ጫኝና የነዳጅ ጫኝ መርከቦች የተነሳ ነው። ኤቨርላቭሊ የተሰኘችዋ ግዙፍ ዕቃ ጫኝ መርከብ የመጀመሪያዋ ሰለባ ስትሆን፣ ሁለተኛዋ ደግሞ የፓናማ ሰንደቅ የምታውለበልብ ኩኪ የተሰኘች ነዳጅ ጫኝ ናት። እጅግ ግዙፍ ነዳጅ ጫኝ መርከብ ናት። ወደ 2 ሚሊዮን በርሜል ድፍድፍ ነዳጅ ጭና ነበረ ሲተኮስባት። ኢራኖች መርከቦቹን የሚመቷቸው ወይም ለመምታት የሚተኩሱባቸው ከእኛ ጋር በኢሜይልስ መልእክት እየተለዋወጣችሁ በመደብነው ጣብቅ በኩል ማለፍ ሲገባችሁ አላደረጋችሁትም በሚል ነው። ዳንኤል እንግዲህ ምንድነው የመግባቢያ ስምምነት ወይም በተሻለ አገላለጽ ያልተግባብቶም ስምምነቱ ከተፈረመ እነሆ ዛሬ ባልሳሳት 12ኛ ቀኑ ነው። ዛሬ እሁድ። በዚህ በ12 ቀን ውስጥ አንድ ጊዜ ስዊዘርላንድ ሄደው የኳታር የተራራ ላይ መዝናኛ ቤት ውስጥ ከመነጋገራቸው በስተቀረ ሁለተኛው በቅር ላይ ነው ያለው። እንደሚታወሰው እጄን አታስቱኝ ባሉት መሰረት ዶናልድ ትራምፕ 90 ደቂቃ ሲቀረኝ በፓኪስታን በኩል ኢራን እግዚኦታ አሰምታ 15 ቀን ይሰጠኝ ሁሉን ነገር በሰላም ጨርሳለሁ የጠየቁትን ውል አስጨብጦታለሁ አለችኝ እና የመጀመሪያው እርምጃም ከነገ ጀምሮ ከዚች ቅጽበት ጀምሮ የሆርሙዝ ሰርጥ ወለል ብሎ ይከፈታል፣ ጦርነቱም በሁሉም ግንባሮች ይቆማል እስከ ሊባኖስ ድረስ በማለት መግለጫ ከሰጡ ወዲህ እስካሁን ድረስ ጦርነት አትለው ሰላም አትለው በየመካከሉ በቁርቋሶ በከበባ እየተቋረጠ የሚቀጥል አስገራሚ ሁኔታ ውስጥ ያለ ነው ዳንኤል። አሁን ደግሞ ከዛ አስቸጋሪ ጉዞ በኋላ የተግባብቶም ስምምነት ተፈረመ ተብሎ በዋነኛነት በራሳቸው በሰላጤው ሀገሮች ርብርብ እነ ቱርክና ኳታር አሳላጭነት ሊበጠስ ሲል እየቀጠሉ ሊፈርስ ሲል ማስቲሽ እየቀቡ ለዚህ ያደረሱት ስምምነቱን ለፊርማ ያበቁ ናቸው። ይሁንና እነዚህ 2 ሀገሮች የመግባቢያ ስምምነት ነው ወይስ ያልተግባብቶም ስምምነት ነው የፈረሙት? እግዚአብሔር ይወቀው ዳንኤል።